አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሹክ ቤተሰብ የሆናችሁ እንዴት ናችሁ? እንዲሁም የመዳም ቅመሞች ባያላችሁበት ሰላማችሁ ይብዛ እላችኋለሁ። ዛሬ እንደው ድምፄን ከፍ አድርጌ እያወራሁ ነው የለችም ተመችቶኝ እና ድምፄ ከፍ ለማድረግ ተመቸኝ እላችኋለሁ። እስኪ ለፍልኝ ዛሬ እንኳን እና እንዴት ናችሁ? ደህና ናችሁ አላችሁ ወይ? ዛሬ ማቀርብላችሁ ሳኡዲ ላይ የመዳሞች ጉድ ማለት ነው። ጉድ እንደው ጉድ ነው። የሆነ የአረብ መክተብ የሚሰራ አንድ የዚህ ሳኡዲ ሰው ቪዲዮ የለቀቀው አይቼ መዳሞች የሚያወሩት ጉድ ሲናገር ሰምቼ ጉድ ነው ያልኩት። ጉድ አንዷ አለ አንድ መዳም ቤት መጣች አለ። ጉድ የፈላ ቤት መጣች አላልኩም ያኔ ቢሮ መጣች አለ። ከዛ መጣችና ሰራተኞች ለምንድን ነው በራሳቸው ብር ገዝተው የማይጠቀሙት? አንዳንድ ነገሮች እኛ ውድ የምንገዛቸው ነገሮች ለምንድን ነው የሚጠቀሙት? እኛ እኮ ተርፎን አይደለም ሰራተኛ የምንቀጥረው። የገቢ ምንጭ እኮ እነሱ ናቸው። ደሞዝ የሚያገኙት እነሱ ናቸው። በውድ ገዝተን ያመጣነው ነገር ቤት ውስጥ ይጠቀማሉ። ለምሳሌ አሁን እኔ ጋር ኔስካፌ ምናምን በውድ ነው የምገዛው። ግን በቤት ገዝቼ ካመጣሁት በኋላ እሷ አንድ እየፈላች ትጨርሰዋለች። እንደዚህ አስፈላጊ ነገሮች የሚያስፈልጋቸው ነገሮች ለምንድነው በራሳቸው ብር የማይጠቀሙት? ለምንድነው የማያዙት? ብላለች ማለት ነው። ቢሮ ሄዳ ይሄ ተናገረች። ከዛ በኋላ ይሄ የተናገረችው ለዚህ ሰውዬ የተናገረችው እሱ ደግሞ በቪዲዮ ሰርቶት መዳሞቹ ኮመንት ጉድ ነው የሚያስብለው ማለት ነው። እና አንዳንድ ቦታ በጣም የሚያስጠሉና አስቀያሚ መዳሞች አሉ። ያው ሁሉም ማለት አይደለም። አንዳንዶቹ ምንም የማይሉም አሉ። አብረን ስንሄድ እንኳን ራሳችን የሚጠቀሙት ይገዙልናል። አሁን አንዳንዶቹ ደግሞ እንደው ለምን በሉ እንኳን በቃ ዝም ብሎ ደርቀው ለምን አይሰሩም ነው መሰለኝ። ወላሂ ጉድ ፈላ። ብቻ ዝም ብሎ በቃ ስራ ብቻ እንጂ የሆነ የተለየ ነገር ያን ያህል ውድ ሆኖ እኮ አይደለም። ያው ሲያከብዱ ነው እንጂ ሰው ሳይበላ እንዴት ይሰራል? ምናልባት አንዳንድ ሰራተኛ የሚያስቸግር ሊኖርም ይችላል። ያኔ ወይ አዲስ ሆኖ የሀገሩ ምንነቱ ምንም ያልገባው ያው ቤት ውስጥ ስላገኙ ብቻ ወይ የሚጠቀሙ አንዳንድ ሰዎች ሊኖሩ ይችላሉም ላይኖሩም ይችላሉ። አንዳንድ ሰው ይፈራል ራሱ እያለ የሚፈራ ሰውም አለ። አሁን ያንን ለምን ይጠጣሉ? በውድ የምንገዛው እቃ ሰራተኞች ለምን ይጠቀማሉ? ብላ ከዛ አለች ቢሮ ሄዳ እሱ በቪዲዮ መልክ ሰራው። እነሱን ብዙዎች አብዛኛዎቹ ለእሱ ያደገፏት ማለት ነው። እና በጣም የሚገርም ጉድ ነው። ወደ ሳኡዲ ላይ የማይሰማ ጉድ የለም። ጉድ ፈላ ዘንድሮ። ኧረ ጉድ ነው። ኧረ ጉድ ነው። ኧረ ጉድ ነው። ኧረ ቢስሚላ እንደው በተዘጋ ሌላ አልኩኝና ደግሞ አንዳንድ ደግሞ መስራት የሚፈልግም አለ። ደህና ቤትም ይኖራል። ያው አጠቃላይ ሁሉም ሴቶች ሁሉ መዳሞች ሳይሆን አሉ አንዳንድ የተረገሙ አሉ ማለት ነው። ሲሰራ እንጂ ሲበላ የማይወዱ አሉ። አላህ ያግራላቸው። ይዘውት አይሄዱም። ብቻ ያ ረቢ በጣም ያስጠላል። እና በጣም ይገርማል። ሰምቼ ወላሂ ያ ረቢ ደነገጥኩኝ። ብቻ አላውቅም የሆነ አንዳንዴ የሆነ ነገር ወይ ሻይም እንኳን ለማፍላት አሁን የሚያስፈራ ጊዜ ነው ማለት ነው። እና ማለት ነው እንደዛ ነው እላችኋለሁኝ። እስኪ ይሄ ነገር እንዴት ታዩታላችሁ? ማለቴ አስፈላጊ የሆነ በቃ ወይ ራሳቸው የሚያማቸው ልጆች ሊኖሩ ይችላሉ። ይሄ የሆነ የተለያዩ የሚጠጣ ነገሮች ወይ በውድ የሚገዙ ነገር ሊሆንም ይችላል። አጋጣሚ ይሄንን ልንጠቀም እንችላለን። አሁን አረቦች ደግሞ እንዲህ የሚለቀቅ ነገር ቶሎ ይደርሳቸዋል፣ ያዩታል። የአንዳንዱን ነገር ስራ ስለሌላቸው በ24 ሰዓት ስልክ ላይ ስለሆኑ ይደርሳቸዋል። የአንዳንዱ ኢንፎርሜሽን ማለት በተለይ እኔ ዋንኩ ማትከታተል ማታየው ጉድ የለም ማለት ነው። ዛሬ እኮ እንደዚህ ስለኝና አንዳንዶቹ ነገር ዝም ትደብቀኛለች ማለት ነው። እና ያያሉ ልጆቹም ሁሉም ስልክ ስለሚይዙ ያያሉ ሁሉም ነገር። ከዛ ያያሉ አይናገሩም በደፈና ማለት ነው። ዝም ብሎ ብር ነው የሚያደርጋቸው ማለት ነው። አላህ ያንሳላቸው። ብቻ ከባድ ነው እላችኋለሁ። እስኪ እናንተ ምን ትላላችሁ? የሚያስፈልገን ነገር በራሳችን መግዛት አለብን ወይ? በራሳቸው ስም በራሳቸው ሀላፍትና እየኖርን እንዴት በራሳችን ብር እንበላለን?
ለምን እንዴት? እኛ ሀገራችን ምግብ አጥተን ነው የመጣ ነው። የእውነት በጣም አንዳንዴ ዝም ብሎ እንደ ሲያስቡት አንድ ምን የሚቀመስ የሚጠጣ ያለ አይመስላቸውም መሰለኝ ማለት ነው። ሀገራችን ላይ የእነሱ ውሃ ውሃ የሚል ምግብ ከኛው የትና የት በምን ተደርሰው እንደው አለማወቅ ነው ይመስለኝ። አንዳንዴ ዝም ብሎ ጥጋብ ጥጋብ የሚላቸው ማለት ነው። ምግቡም ሁሉም ነገር አጥተን የሆነ እዚህ ኩስስ ብለን ስንሰራ ምንም ነገር የሆነ ማናገኝ ሁሉም ነገር አጥተን የመጣን ምናምን ይመስላቸው አሉ ማለት ነው። እና ብቻ ያ ረቢ ከባድ ነው ወላሂ ከባድ ነው። ያ ትንሽ ቆይቶ እኮ አሁን ሌላም ነገር እንዳያመጡብን እንጂ ያ ረቢ ወላሂ ስሰማው ድንግጥ ነው ያልኩት። ብቻ አላውቅም። እና አንድ የሚገርመኝ ነገር ደግሞ ቀጣይ ርዕሴ ያው በራሱ ተያያዘ ሆኖ አሁን ይሄ የተለያዩ ዜጎች አሁን ፊሊፒን ብትሉ ኢንዶኔሽያ ብትሉ ዩጋንዳ ምናምን ብትሉ ስራ በስርዓት አይሰሩም ማለት ነው። እኔ አሁን መጀመሪያ ዱባይ ሰርቻለሁ። የተለያየ ቦታ በልጅ ምክንያት ምናምን እወጣ ነበረ ከሴትየዋ ጋር ማለት ነው። እና አብዛኛዎቹ ደሞዛቸው ከፍ ብሎ ስራ ምንም አይሰሩም አይችሉም ማለት ይቻላል። በቃ ዝም ብሎ በቃ አለ አይደለም በሀበሻ ጉልበት ነው የሚኖሩት ማለት ነው። እኛ በጣም እንፈጋለን ደሞዛችን ትንሽ ነው። ይሄ ነገር ሁሌም ነው የሚያናድደኝ ማለት ነው። የማይሰራው ደሞዛቸው ከፍ ይላል የኛው ደግሞ ደሞዛችን የወረደ ነው። ለምንድን ነው? ይሄ ነገር እንደው ረቢ ደሞዛችን ቢስተካከል በጣም አሪፍ ነው እላለሁኝ ማለት ነው። ወላ አሁን ፊሊፒኖች 2000 እንደዛ ነገር ነው ስራ ግን አይሰሩም። እንደው በተቀመጡበት ስልክ ላይ ፈጠው ነው አንዳንዴ ቁጭ ባሉበት የሚተኙም አሉ። እኔ ገጥሞኛል ማለት ነው። የሚገርማችሁ ነገር ቁጭ ባለችበት ሁላ ትተኛ ነበር አንዷ። እና ብቻ በጣም ይገርማል። እኛ የምንፈጋ ያህል ደሞዝ አይከፈልንም። እንደዛም ሆኖ በራሳቸው ብር ለምን አያዙም? የሚፈልጉት ነገር ማለት አመጡ። በተለይ ሳውዲ ያሉት ያው ሚዲያ ላይ ያው ሁሉም ይሰማሉ። የተለያዩ አረብ ሀገራት ሊጀምሩትም ይችላሉ በዚህ አይነት ማለት ነው። ኧረ አላህ መጥፎውን ያዝልን ያ ረቢ። በራሳችን ብር ተጠቅመን አሁን እኛ እዚህ መሆናችን ምንድነው ጥቅማችን ማለት ነው ማለቴ። ምንድነው የኛ ድካም? ለምን በባዶ ከንቱ ድካም ለዚህ እዛው ሀገራችን ቁጭ ብለን አንሰራም እንዴ? የእውነት በጣም አበዙት ማለት ነው። በጣም ያስጠላል። በዚህ ከቀጠለ በጣም ያስጠላል። እንጃ ብቻ አላውቅም ከባድ ነው። እንዴ ወይ 1000 ብር አሁን አዲሶቹ 1000 ናቸው። ቋንቋ የሚችሉት 1200 ነው እንበል። በራሳችን ብር ተጠቀምን ማለት እንግዲህ ደሞዙ ሁላ ላይበቃ ይችላል አይበቃም። እዚህ ራሱ እንደኛ ሀገር የሆነ ትንሽ ነገሮች የሚገዛዙ ነገሮች ጨምረዋል ማለት ነው። እነሱ ያው ስላላቸው ምንም አይመስላቸውም የፈለጉትን አዘው ይጠቀማሉ ማለት ነው። እንጂ እንደው በደሞዛችን ተጠቅመን ታዲያ ሀገራችን እዚህ በልተንበት ባዶ እጃችን ልንገባ ነው ወይ? በጣም የሚገርም ነገር ነው። ብቻ እስኪ ሀሳብ ስጡበት ማለት ነው። እስኪ እናንተ ምን ትላላችሁ? መደሞች ሌላዎቹ ደገፏት ማለት ነው። ልክ ነሽ እንደዚህ ምናምን ጭራሽ የቤታቸው ጉድ እያወጡ ወላሂ የአንዳንዳቸው ሰራተኛ እንዴት እንደሆነች ሁላ እያወሩ ምናምን ኮመንት ሲጽፉ ወላሂ በጣም ነው የሚያሳዝነው። በጣም በጣም ይገርማል። ብቻ ምን ልበላችሁ እና እንደዛ ነው።